አቤል ካሁን በፊት ያፌት ላይ እያንዳንዱ ያደረገውን ነገር በውለታ በማስመሰል ከነገረው በኋላ ከዚህ ቤት ማን እንደሚወጣም አብረን የምናይ ይሆናል በማለት በዚህ መልኩ ተፋጠው ነው ያሉት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። አቤልና ያፌት ተፋጠዋል። ያፌትም ቢንያምን አንተ እኔን በምንም ነገር አግዘኝ አላልኩህም አክስቴን ብዬ እንጂ አሁንም ፖሊሶችን ጠርቼ አንጠልጥለው እንዳወጡልኝ ማድረግ ይችል ነበር። አሁን በፍላጎት መውጣት ካለብህ ውጣ፣ ሰዓት እየሰጠውህ ነው፣ ብዙ አማራጭ ሰጥቻለሁ እያለውም በዚህ መልኩ ተፋጠው ነው ያሉት። እንደሚታወቀው ቢንያምና ጽዮንም ታርቀዋል። ቢንያምና ጽዮን ሊታረቁ የቻሉበት መንገድ በቤዚ እቅድ ነው። የታመመች በማስመሰል ነበረ በወቅቱ ቢንያም ሮጦ ወደ ቤታቸው እንዲመጣ የተደረገው። እነ ናታን ቤት ሌላ በር እንዳለም ሉሊት ተጠራጥራ እሱን በመፈለግ ላይ ነው ያለችው። ምክንያቱም መውጫ በራቸው አንድ መሆኑን ስታውቅ መውጫ በሩ ላይ ያሉት የያፌት ሰዎች ናታን ሲገባና ሲወጣ ማየት እንዳልቻሉ ይልቁንስ ሌላ ሚስጥራዊ በር እንዳለም ጭምር ነበረ የነገራት። እንግዲህ ካሳለፍነው ፓርቲ ላይ እንዳያችሁት አሁን ናታን ወጥቷል በማለት ላለቃዋ ደውላ ስትነግረው አሁን ወጥቷል ነው ያልሽው እርግጠኛ ነሽ በማለት ነበረ ያፌት የጠየቃት ሉሊትን። አዎ እርግጠኛ ነኝ አሁን ከቤት ወጥቷል በማለትም ብትነግረው የኔ ሰዎች ውጭ ላይ ናቸው፣ ብዙ ሰዓታትን ቆይተዋል፣ ሲገባም ሆነ ሲወጣ አላዩትም፣ ይልቁንስ ሌላ ሚስጥራዊ በር አለ ማለት ነው በማለትም ለሉሊት ያንን ሚስጥራዊ በር እንድትናገር ወይም ደግሞ ፈልጋ እንድታገኝ የቤት ስራ ተሰጥቷታል። ሉሊት በክላሶች እየሄደች አንዳንድ መረጃዎችን ለመፈለግ ብትሞክርም የናታን ወይም በቅርብ ጊዜ የተሰየመውና ኢፍ የሱን መረጃዎች በክላሶች ውስጥ እየፈለገች ነበረ። ነገር ግን ምንም አይነት መረጃ ልታገኝ አልቻለችም። አሁን ግን ስለ ሚስጥራዊ መውጫ መግቢያ በሩ የሆነ ፍንጭ ያገኘች ትመስላለች። እንግዲህ ዳጊ ከእናቱ ጋር ብዙ ነገሮችን ቃሏን ሳያከብር እንዳለፈ ሁሉ ይናገራል። ዳጊ አቅፈኝ በማለት እናቱ ወደ እቅፏ እንዲመጣም ስትጠይቀው እማዬ እቅፍሽ ናፍቆኛል እርግጥ፣ ነገር ግን እያንዳንዱ ጊዜ ያሳለፍኳቸውን ጊዜያቶች ሳስታውስ ራቅ፣ አታድርግ፣ ይሄንን ነገር አታድርግ፣ ከያቤል ራቅ በማለት ብዙ ጊዜ ነበረ ማስጠንቀቂያ ስትሰጠ የነበረችው። እሱ ግን በድብቅ ብዙ ጊዜ ከያቤል ጋር እንደሚገናኝ፣ ከያቤል ጋር ያለው ግንኙነት ደግሞ ለሱም ወደ መጨረሻው አካባቢ ከባድ የሚባል ሁኔታ ላይ እንዲገባ ሁሉ አድርጎ ስለነበር የእናቴን ቃል ባለማክበሬ የሚል ጸጸት ውስጥ እንዲገባ ስለሆነ ጸጸቴ ከበደኝ፣ ይቅርታ ባሳለፍኩት፣ ከአሁን በኋላ ግን አንቺ ባልሽኝ እያንዳንዱ በቃልሽና በፍላጎትሽ ብቻ ነው የምኖረው ማየ በማለት እንግዲህ እናቱን ይቅርታ ጠይቋል። የትላንቷ ቤዚ ሰዎችን ለማጣላት ጉድጓድ ስትቆፍር የምትውለው የምታድረዋ ቤዚ አሁን በተቃራኒው ተቃራኒ የሆነ ማንነት በጣም ደስ የሚል ባህሪ አምጥታ እንግዲህ ሰዎችን ለማጣላት ሳይሆን ለማስታረቅ ሲስተም እየፈጠረች ቢንያምንና ጽዮንን ለማስታረቅ ችላለች ቤዚ። እና ጽዮን አሁን ያለችበት ሁኔታ በጣም ደስ የሚል ነው። ናኦድም እናቱ በተለያዩ ከባድ የሚባሉ ስራዎች ላይ የተሰማራች እና
የናታን አለቃ ብትሆንም ከእናቱ ተቃራኒ የሆነው ናኦድ ወደ ነቤዛ በመቅረቡ ከፖሊሶችም ክትትል እየተደረገበት ነው ያለው። ምክንያቱም ፖሊሶችና እነ ቢንያም ምናልባትም ናኦድ የእናቱን መልእክት እያሳካ ነው በማለት ይጠራጠሩታል። ናኦድና እናቱ ግን ምንም አይነት ግንኙነት የላቸውም። እናትና ልጅ የሆኑ እንጂ የስራም ሆነ የአመለካከት ግንኙነት የላቸውም። እንግዲህ ጽዮንና ዳጊም በጣም ከባድ የሆነ ስትራቴጂ ጀምረዋል በአቤል ላይ። አቤልን በወጥመድ ለማስገባት በጣም ከባድ የሚባል ስትራቴጂ እየነደፉ ነው ያሉት። ሁለታቸው በመመካከር ለቢንያም እሱም ሳይናገር እሷም ደግሞ ለወንድሟ ሳትናገር ሁለታቸው ብቻ አቤልን ሀሳቡን እንዲቀይር የሚያስገድድ ሀሳብ እየነደፉ ነው ያሉት። በዚህ ደግሞ ሁለታቸውም እየተጋገዙ ነው ያሉት። በነገራችን ላይ ዳጊ አንድ አዲስ ሀሳብ አምጥቶ ነበረ። እሱም ለምን አጎቴን ነግረ ነው እሱም ያግዘን ነበረ በማለትም ቢነግራት፣ እኔ እኮ ጽዮን ሰለሞን ነኝ። አንድን ሰው ማጥመድ ስፈልግ በራሴና በራሴ ብቻ ነው ማጥመድ መቻል ያለብኝ እንጂ በማንም እገዛ አይደለም በማለት እንግዲህ በራስ ሙሉ መተማመን ለዳጊ ነግረዋለች። በዳጊና በጽዮን መካከል ያለው መተማመን በጣም ደስ የሚል ነው። እንግዲህ ይህንን ምስጢር ኤፍራታም ለማወቅ ፈልጋ ነበረ። ነገር ግን አሁን ያለሽበት ሁኔታ ነገሮችን ለመቋቋም የሚያበቃ አይደለም፣ ራስሽን መንከባከብ አለብሽ፣ ነፍሰ ጡር ስለሆንሽ በማለት ጽዮን ሲሳካ ግን እነግርሻለሁ ኤፉዬ በማለት ነበረ የነገረቻት። አንቺ ካልሽ በቃ ብላም ኤፍራታ ብዙም አልተጫነቻትም። እንደሚታወቀው ኤፍራታ ወደ ያፌት የስራ ድርጅት ለመግባት አንዳንድ ወረቀቶችን መፈረም አለብሽ ስለተባለችም ያንን ወረቀት በባሌም በቦሌም እሷ እንድትፈርም እየሞከረ ነው ያለው። ኤፍራታ ያንን ወረቀት ግን ፈረመች ማለት በጣም ከባድ ነው። እነና ኢፍ እየሰሩት ያሉት ወይዘሮ ትዝታንና ያፌትን ወደ እስር ቤት የሚወረውር ከባድ የሆነውን ወንጀል ዋና አዛዦቹ ወይዘሮ ትዝታ እንደዚሁም ከዚህኛው ድርጅት ደግሞ አቶ ያፌት መሆናቸውን የሚያረጋግጥ ማስረጃ ነበረ የሚፈልጉት። ነገር ግን አሁን ያፌት ጉዳዩን ወደ ኤፍራታ ለመገልበጥ ስለፈለገ ዋና ዋና ያላቸውን የስራ ፋይሎች ኤፍራታ እንድትፈርምባቸው የቻለውን ሁሉ እያደረገ ነው ያለው። ኤፍራታም ምን አይነት ወረቀት ነው የምፈርመው? እኔ እኮ ገና በቅርብ ስራ ለመጀመር ተስማማሁ እንጂ ምንም የሰራሁት ነገር የለም በማለትም ነበረ ኤፍራታ ለያፌት የነገረችው። ምን መሰለሽ የኔ ንግስት፣ አንቺ አሁን ልትሰሪ ያቀድሽው ስራ በጣም ከባድ የሚባል ስራ ስለሆነ ግዴታ አንዳንድ ወረቀቶች ላይ መፈረም አለብሽም በማለት ነበረ የነገራት። በአሁኑ ኤፍራታ ይሄ የምትፈርምበት ወረቀት እሷን አዙሮ ችግር ውስጥ እንደሚያስገባት በፍጹም ያሰበችበት አይመስለኝም። ነገር ግን ከዛ ይልቅ ወደ ድርጅቱ ሄዶ ለመስራት በጣም የጓጓች ትመስላለች። በዚሁ ሁኔታም ላይ ሆና ያረገዘችው ልጅ የያፌት ወይስ የናታን ሊሆን ይችላል በማለት በሁለቱም ሀሳብ መካከል ነው ያለችው። እንግዲህ ናታን በቻለው አቅም እነ ቤዚን ቼክ እያደረገ እየሄደ ነው። በስራ ምክንያት ሰሞኑን ከቤት ርቆ ነበረ ያለው። ነገር ግን አልፎ አልፎ በድብቅ ወይም በፒስታ መንገዶች እየመጣ እነሱን ቼክ እያደረገ ነው ያለው። እንግዲህ ጽዮንና ቤዚ በዚህ ጉዳይ ላይ ተጠራጥረዋል። ሉሊት ግን አቶ ናታን አቶ ናኢፍ የሚባለው የቢዝነስ ባለቤት መሆኑን ብታውቅም እውነቱን ግን መናገር አልቻለችም። ጥፍሯን ያስነቀለባትም ሰው አቶ ናኢፍ የሚባለው አለቃ እንደሆነ ነበረ ታሪኩ የነገራትና እውነት መስሏት እንግዲህ የጥፍሯን ዋጋ ለማስከፈል እንግዲህ
የተለያዩ ፋይሎችን እየፈለገች ለማጋለጥ እየሞከረች ነው ያለችው። ነገር ግን እስካሁን የተሳካላት ነገር የለም። አሁን ሊሳካላት ይችላል የሚባለው ትንሽም ተስፋ ያለው የድብቅ በር ነው፣ ሁለተኛ በር። የሁለተኛው በር እስከሚሳካ ድረስ ደግሞ በቻለችው አቅም አንዱ ሲወጣ አንዱ ሲገባ ቤት ውስጥ እየተከናወኑ ያሉትን እያንዳንዱ ድርጊቶች ለአለቃዋ እያሳለፈች እየተናገረች ነው ያለችው። እንግዲህ አለቃዋም አፋጥኒ፣ ቶሎ ቶሎ ብለሽ መረጃ ለኔ ማቀበል አለብሽ በማለት ነበረ አዟት ስልኩን የዘጋው። በሌላ መልኩ ዲያራ የወንድሟን ክፍል በመክፈት ወንድሟ ክፍል ውስጥ ምን እንዳለ ቼክ ለማድረግ ትፈልጋለች። በተደጋጋሚ የወንድሟን በር በተለያዩ ቁልፎች ትሞክራለች። ብዙ ጊዜ አይሰራላትም፣ አይከፍትላትም። ነገር ግን ናኦድ ወደ ቤት ሲመለስ ማን ነው በሬን ለመክፈት የሞከረው? ባለፈውም 2 ጊዜ ተሞክሮ ነበር በማለት እንግዲህ ሁሌ እናቱ ጋር ይጨቃጨቃል። አቤልም ኤፍራታን በማስፈራራት እቃውን ጠቅልሎ እዚህ ቤት ከእናንተ ጋር አብሬ መኖር አለብኝ፣ አንድ ክፍል ደግሞ ለእኔ የግዴታ ልትሰጡኝ ይገባል፣ ይህንን ማድረግ ያለብሽ ደግሞ አንቺ ነሽ፣ ባልሽን አሳምኝ በማለት እንግዲህ በሙሉ መተማመን ወደነ ያፌት ቤት ገብቷል። ከዛ በኋላ ግን ከያፌት ጋር በፍጹም እየተስማሙ አይደለም። ኤፍራታም ደግሞ ያ መረጃ እንዳይወጣ የቻለችውን ሁሉ እያደረገች ነው። ነገር ግን ያፌት ከአቅሙ በላይ ስለሆነ ይሄ መረጃ እንዲወጣ እያስገደደው ያለ ይመስላል። እስኪ በቀጣይስ ምን እንደሚፈጠር አብረን የምናይ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ